ሩትዬ ከልጇ ጋር ስታምር የኔ ቆንጆ የኔ ጀግና ማለት ነው። ሩታ በነገራችን ላይ በጣም ጠንካራ ሴት፣ ልጇን በጥሩ ሁኔታ አሳድጋ ትልቅ ደረጃ ላይ ለማድረስ ትልቅ ህልም ያላት ሴት ናት። ለዛም ነው ነገሮችን እያሳመሟትም እየቻለች እያለፈች ያለችው ማለት ነው። ከእርግዝናዋ ጀምራ እስካሁን ለልጇ ትልቅ መስዋዕት እየከፈለች ነው ማለት ነው። ብዙ ነገሮች እየተደራረቡባት ግን ዝም በማለት ወይም ደግሞ በዝምታ ለልጇ ስትል የሚደራረቡባትን ከባድ ነገሮች እየተወጣችና እያለፈቻቸው ነው ማለት ነው እንጂ ሳያሳምሟት ቆስሏል ቀርተው አይደለም። እና ስትሆኑ እንግዲህ ለልጃችሁ ብዙ መስዋዕት ትከፍላላችሁ። እናትነት የሚታየው ያኔ ለልጃችሁ ትልቅ መስዋዕት ስትከፍሉ ነው ማለት ነው። የማይቻል ነገርን ለልጃችሁ ስትችሉ ነው እንጂ የወለደ ሁላ እናት አይባልም። በነገራችን ላይ በትምትል ይወልዳል ይላል ያገሬ ሰው። ስለዚህ ሩታ አሁን በጣም በቃ ጠንካራ ጎበዝ ሴት፣ በቃ ለልጇ ትልቅ መስዋዕት እየከፈለች ያለች ሴት ናት ማለት ነው። በሷ ላይ ብዙ ነገር የልጇ አባት እያደረገባት ግን ችላ ነገሮችን ችላ እያለፈች ያለች ሴት ናት ማለት ነው። እና ሩታ ማለት የሆነ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤቴ አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይክ አድርጉ። እንግዲህ እንደነገርኳችሁ ሩትዬ ከልጇ ጋር ማለት ነው እንደዚህ ፏ ብላ ዝንጥ ብላ ማለት ነው የኛ ዘናጭ ማለት ነው። በነገራችን ላይ ሩታ እኮ አትዘንጥ ያውን ቆንጆ መዘነጥ ራሱ ትችልበታለች፣ አለባበስ ራሱ ትችልበታለች ማለት ነው። እና አብርሽ በነገራችን ላይ ትናንትና ከዙጥ ወይም ከሄርሜላ ከተባለችው ልጅ ጋር ሲጃጃል ነበረ። በነገራችን ላይ ከትናንት ወዲያ የሆነ ቪዲዮ ሰርቼ አብርሽና ሩታ የሚዲያው ድምቀት ናቸው ብዬ ነበር። ኖ የሰው ልጅ ሀሳቡን ይቀይራል፣ ሀሳቡን ይቀይር ያለው አብርሽ የሚዲያው ጅል ብለው ለራሱ ያንስበታል። የሆነ ተጃጅሏል። መጃጃል ነው ይሄ። ልጁንና የልጁን እናት ጥሎ ሚስቱ ካልሆነች ሴት ጋር መጃጃል ይሄ ጅልነት ነው ማለት ነው። ስለዚህ አብርሽ ጅል ብንለውም ምንም እንትን አይልም ማለት ነው። ከዚህ ነገሩ ወጥቶ ወደ ድሮ ማንነቱ ከተመለሰ ያኔ እንትን ነው። አሁን ግን በጣም እየተጃጃለ ስለሆነ በጣም እያሳዘነኝ ነው የእውነት ማለት ነው። እኔ በቃ ከዛሬ በቃ አላ ይመለሳል የሆነ በቃ ይስተካከላል። ጭራሽ ብሶበት ትናንትና ደግሞ ግንባሯን ጸጉሯ ምኗን በቃ እንዳለ ሲያሻሻት ነበር። የሆነ ነገር ማድረግ ነው የቀራቸው እዚህ ጋር የሆነት በቃ እንዳለ እኮ አሳዩን እኮ ጋይስ። ዩቲዩብ ቢፈቅር ማለት ነው ዩቲዩብ ቢፈቅድ እኔ እንጃ የሆነ ነገር እያደረጉ ያሳዩን ይሆን እንዲላለኝ ከሁኔታቸው አንፃር ማለት ነው። እንዴት ነው የሚተሻሹብን እዚህ ጋር? እኛ የሚተሻሽ ሰው ናፈቀን ብለናል እንደኛ። ቆይ እነሱ እንደዚህ እየተሻሹ የሚመጣው ለዛውም ደግሞ በብልግና እሱ አንድ ባለጌ እሱ አንድ ባለጌ፣ ሄርሜላ አንድ ባለጌ፣ አብርሽ አንድ ባለጌ። አዎ ባለጌ ናቸው የእውነት ባለጌ ናቸው። ይቺ ልጅ አግብቷታል አላገባትም ችግር የለውም። ሩታን እኮ ፈትቻለሁ ብሎ እሺ ሩታን አልፈልግም ብሎ በስነ ስርዓት አግብቶ በስነ ስርዓት ቢሆን ችግር የለውም። ግን ሳያገባት ቤተሰብ ሳያውቃት ከቤተሰብ ሳትታወቅ ማን ምን እንደሆነች ማንም ሳያውቅ ዝም ብሎ ተነስቶ ይጃጃል ከዚህ ጋር ዝም ብሎ ተነስቶ ከዚህ ጋር ይላላሳል እንዴ! የእውነት በጣም ነው የሚያስጠላው። በጣም ከምነግራችሁ በላይ የሚያደርጉት ነገር ቪዲዮአቸው ራሱ ለማየት ይዘገናል። ጅምር ወይም የሆነ በቃ ጅምር አድርገው ሩታ አለች የለችም የሚለውን ለማረጋገጥ ነው ቤታቸው ራሱ የሚገባው። ምክንያቱም ተምሌ ላይ ሩታን ስለሚያስቀምጧት፣ ምክንያቱም ሩታን እንድንገባ ሩታን የምንፈልግ ሰዎች ሩታ እንድንገባ ሩታን ጨምረው ነው ሲጀመር ተምሌ ላይ እንትን የሚሏትና ሩታ አለች የለችም ለማለት ቪዲዮን ጅምር ሳደርገው ሚላላሱ ስኬስ ውጥት ነው የምለው። የእውነት በጣም ሚላላስ ሰውኛ መቼ አሁን እኮ በቃ መላላስ ዝም ብሎ የሆነ በቃ መተሻሸት ምናምን በቃ ቪዲዮ ቲክቶክ ምዛም ብትሄዱ እኛ ይሄ አይነት ሰው መቼ ናፈቀን? ዝም ብሎ የሚባልክ ሰው ባለጌ ሰው ደግሞ አይናፍቅም መቼም። ዝም ብሎ የሚባልክ ሰው አይናፍቅም። እውነት ለመናገር እንዴት ነው ባለጌ ሰው የሚናፍቀው? እቺ ባለጌ ማለት ነው የእውነት አሳድጌ ይበደላት እና በነገራችን ላይ ሄርሜላ አዎ የሰውን ትተር የምትበጠብጥ ባለጌ ስዳደግ ሴት ናት። በጥንቃቄ ተቆንጥጣ ያላደገ ሴት ማለት ነው። ይሄ ነገር ጥሩ አይደለም። ይሄ ነገር ነው ላንቺ አሪፉ። ይሄ ነገር አይሆንሽም። ይሄ ነገር ስታርጊም ጥሩ ቦታ አይጥልሽም፣ መጥፎ ቦታ አይጥልሻል ተብላ የተቆነጠጠች ሴት በነገራችን ላይ እንደዚህ አይነት ስራ አትሰራም። በነገራችን ላይ ሄርሜላ ያልተቆነጠጠች ሴት መሆኗ በደንብ ያስታውቃል። ልብስ እንኳን ስትለብስ ማለት ነው። እሺ አብርሽ ከመጃጃሉ ነው። ልብስ እንኳን ስትለብስ ፓንቷን ልታሳይ ትንሽ የቀራት እንትን ነው የምትለብሰው ማለት ነው። ቀዲያው ከታች ይዞ እስከ ላይ የተሰነጠቀ ማለት ነው። ፓንቷን ልትቀር ትንሽ የምትቀር። ስለዚህ በደንብ በስነ ስርዓት ያደገች ሴት ልብስ ራሱ እንደዛ አትለብስም። ዘመናችን ተጃጅሏል። ቢሆንም ግን ዘመናችን ቢጃጃልም በቃ ተቆንጥጣ በስነ ስርዓት ያደገች ሴት የእውነት እንደዛ አይነት ልብስ ለራሱ አትለብስም። እና እንኳን የሰውን ትዳር እንትን ልትል ማለት ነው። እቺ ግን መቆንጠጥን አላየችውም። ዝም ብላ ነው መሰለ ወታ ነው መሰለ ያደገችው ከቤተሰቦቿ ማለት ነው።
ማለት አንዳንድ ጊዜ ወጥተው ከቤተሰቦቻቸው ኮብለው የሚያድጉ ልጆች በራሳቸው ፍላጎትና በራሳቸው ሀሳብ ነው እንጂ እንትን የሚሉት በቤተሰቦቻቸው በመሯቸው አይደለም። ምክንያቱም ቤተሰብ ጋር ካላደጉ ማን እንትን ይላቸዋል? በራሳቸው ሀሳብ ራሳቸው እንደተመቻቸው ነገሮችን ሁላ እያደረጉ የሚያድጉት ማለት ነው። እና ሄርሜላም እንደዛ ነው መስለኝ ማለት ነው። እና ለማንኛውም አብሬሽ በጣም ነው የሚያሳዝነው። እንደዚህ ይሄን ያክል መጃጃሉ፣ ይሄን ያክል ልብ ማጣቱ፣ ይሄን ያክል ልቡ መሸፈቱ ወይም ደግሞ ባልሆነ ነገር መጠመዱ እጅግ በጣም ነው የሚያሳዝነው። እጅግ በጣም የእውነት እጅግ በጣም ነው የሚያሳዝነው። ግን ብቻ ሩታ ሰላም ትሁን። ሩታ በጣም ጠንካራ እንደ ሴት እንደ በቃ ነገ ላይ ደግሞ እንትን ብላችሁ ሩታ በቃ ከሩታ ትልቅ ትምህርት ትወስዳላችሁ ለራሱ ማለት ነው። ባሏ የበደላት ሴት ምናምን ነገር እንዴት ተቋቁማ እንዳለፈችው ለልጇ ስትል ችግሮችን ለትምህርት ተወስድ ያላችሁ ከሩታ ራሱ ማለት ነው። በቃ ብዙ ሩታ ብቻ ሰጥቶን በነገራችን ላይ ብዙ ሰዎች አሉ እንደዚህ የሚበደሉ ማለት ነው። በባሎቻቸው የሚበደሉ ተወለዱ በኋላ እንደዚህ አይነት ድርጊት የሚያደርጉ ቢያንስ እንኳን እንደው በቃ ሳታየኝ እንኳን ብለው አይሉ እያየቻቸው ለራሱ ማለት ነው ልባቸውን የሚሰብሩ ብዙ ሰዎች አሉ ማለት ነው። የልጁ እናት ሚስቱ እያየችው ከሌላ ሴት ጋር የሚጃጃል ልክ እንደ አብርሽ ማለት ነው። አብርሽ አሁን ለታ በባለፈው እቤት ይዟ መጣውሽም አሁን እቤት ይዞ መጥቶ አንዴ አንገቷን ላይ እጁን ይጥላል፣ አንዴ ራሷ ላይ እጁን ይጥላል ማለት ነው። በጣም በቃ ለሩታ ስሜት ትንሽ ይከፋታል፣ ትንሽ ታዝናለች ብሎ ለሷ ስሜት ምንም አያስብላትም ማለት ነውና እንደዚህ አይነት ወንዶች አሉና አንዲ ሴት እንደዚህ ቢያጋጥማት እንዴት ጠንክራ ማለፍ እንዳለባት እንዴት ነገሮችን መቻል እንዳለባት ሩታ በደንብ አድርጋ ተሩታ በደንብ አድርጋ ትማራለች ማለት ነው። ሩታ በደንብ አድርጋ ታስተምራለች። የእውነት ለመናገር ቪዲዮዋን በደንብ ካያችሁ ማለት ነው፣ ሁኔታውን ካያችሁ ከተረዳችኋት ማለት ነው፣ በደንብ ነው የምታስተምረው ለሴት ልጅ ማለት ነው። ነገ አንድ ሴት እንደዛ አይነት ነገር ቢያጋጥማት በቃ እኔ ብቻ መኖር እችላለሁ፣ ልጄን ማሳደግ እችላለሁ፣ ጥንክር ብዬ ልጄን ለብቻ ይሆኛ ማሳደግ እችላለሁ። ያውልህ መንገዱ ጥርቅ የሆነ ሰው ሲጀመር ማለት ነው እንኳን አደም አልፈልግሽም እያለ ያለ መፈለግ ስሜት ካሳያችሁ ራሱ መንገድ ጨርቅ ያርግልህ ጥርቅ ይበል ማለት ነው እንጂ ማለማመጥ ምናምን እንደዚህ ላትሄድ ምናምን ብሎ ማለቃቀስ ምናምን። ስለዚህ ሩታ ደግሞ የሆነ በቃ አራስ ቤት ከእርግዝናዋም ጀምራ የምታስተምረው ነገር ቢኖር በቃ ይሄ ወንድ የልጇ አባት ሌላ ሴት ይዞባት ተዛ ጀምሮ እንትን እያላት አይደል፣ እየሰበራት እያስከፋት አይደል። ስለዚህ ሌላ ሴት እንደዛ ቢያጋጥማት ወደፊት አንዲት የመዳም ቅመም ለራሱ ከስደት ሄዳ አግብታ ወልዳ ወይም እርጉዙና ያገባችው ሰውዬ በላዋ ላይ ሌላ ነገር ቢያደርግባት ሌላ በቃ እንደ አብርሽ እንደሚሰራው ቢሰራባት እንዴት ጠንክራ በቃ ከሩታ ያየችውን ትምህርት ወስዳ ጠንክራ እንዴት ማለፍ እንደምትችል ምናምን ነገር አስተምራለች ሩታ ማለት ነው። እና ስለዚህ ሩታ በጣም ጠንካራ ብልህ ጀግና በቃ ጎበዝ ሴት ናት በአጠቃላይ ማለት ነው። እና እንደዛ ነው ጉዳይ ገሬ ልጆች። እና እዚህ ጋር ደግሞ ምንድነው እንዳትሉ ከስ በቤት እና ቤት እንቁላል ማለት ነው እና ልብና የሚባለው ምናምን በሱ እየበላው ነው ማለት ነው፣ እንደ ሳንዶች ማለት ነው። አዎ እንደዛ ነው ጋይስ።